ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሰኔ 11 2018 ዓ.ም በዛሬው የመረጃ ሰዓታችን ግብጽና የትራምፕ አስተዳደር በአደባባይ በኢትዮጵያ ላይ ስለጀመሩት አዲስ ዘመቻ፣ አሜሪካና ኢራን ባለ 14 ነጥብ ስምምነትን ዛሬ መፈራረማቸውን በተመለከተ፣ በአፋር ክልል ጭፍራና ሚሌ ከተሞች መካከል ዛሬ በታጣቂዎች የተፈጸመው ጥቃትን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። የጂኦፖለቲካ ተንታኞች በቅርቡ በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ መካከል የተደረገውን የጋራ ስብሰባ ተከትሎ ከፍተኛ ስጋትና ትዝብታቸውን እየገለጹ ይገኛሉ። ኢትዮጵያውያን በውስጣዊ የፖለቲካ ልዩነቶች፣ በዘርና በመንደር ክፍፍሎች ላይ ተጠምደው እርስ በርስ በሚናቆሩበት በዚህ ወሳኝ ወቅት ዋሽንግተንና ካይሮ በታላቁ የኢትዮጵያ ህዳሴ ግድብ ላይ አዲስ የዲፕሎማሲ ጫና ለመፍጠር እየዶለቱ መሆኑ ይፋ ሆኗል። ፕሬዝዳንት ዶናልድ ትራምፕ ከአልሲሲ ጋር ባደረጉት ስብሰባ ላይ ለካይሮ ያላቸውን ግልጽ ወገንተኝነት በድጋሚ ያረጋገጡ ሲሆን የህዳሴ ግድብ በግብጽ ላይ ከፍተኛ ችግር እየፈጠረ ነው የሚል ያልተገባ ክስ ሰንዝረዋል። በአሜሪካው መሪ የተሰነዘረው ወቀሳ ግብጽ በአባይ ውሃ አጠቃቀም ላይ ፍትሃዊ ባልሆነ አያያዝ እየተስተናገደች ነው የሚል ሲሆን ይህ አቋማቸውም ከዚህ ቀደም በነበራቸው የመጀመሪያ የስልጣን ዘመን በግልጽ የታየ እውነታ ነበር። ትራምፕ ቀደም ሲል በነበረው የድርድር ሂደት መፍትሄ አግኝተው እንደነበረ በማስታወስ ተጭበርብሯል ባሉት ምርጫ ምክንያት ወደ ስልጣን የመጣው የባይደን አስተዳደር ስለ ጉዳዩ በቂ እውቀት ስላልነበረው ስምምነቱን ማስተጓጎሉን ገልጸዋል። አሁን ግን በድጋሚ ወደ ጉዳዩ በመግባት ለግብጽ ፍላጎት እልባት ለመስጠት እንደሚሰሩ በይፋ አስታውቀዋል። ይህ አይነቱ አካሄድ አሜሪካ ገለልተኛ ታዛቢ ከመሆን ይልቅ የራሷን ጥቅምና የፖለቲካ ወዳጅነት ለማስቀደም የምታደርገው ጥረት በተለይም የዓለም የበላይ ጠባቂ አድርጋ ራሷን የምታቀርብበትን የተለመደ አካሄድ በድጋሚ ያሳየ ነው። ጉዳዩን በጥልቀት ለሚመለከት አካል የአሜሪካና የግብጽ ፍላጎት እጅግ የተንሻፈፈና የዓለም አቀፍ ሕጎችን የሚጥስ መሆኑን መገንዘብ አያዳግትም። ለምሳሌ ያህል አሜሪካ ራሷ በ1944 የተፈረመውን ስምምነት መሰረት ከሜክሲኮ ጋራ ለምትጋራው የኮሎራዶ ወንዝ ለሜክሲኮ የምትለቅላት በዓመት የወንዙን 10% ብቻ ነው። ይህ በእንዲህ እንዳለ ከዚህ ቀደም በዶናልድ ትራምፕ ከፍተኛ ጫና በዋሽንግተን ድርድር በሚደረግበት ወቅት ግብጽ ከአባይ ወንዝ ጠቅላላ የውሃ መጠን 40 ቢሊዮን ሜትር ኪዩብ ውሃ እንዲለቀቅላት ጠይቃ ነበር። ኢትዮጵያ በወቅቱ ከነበረው ከፍተኛ የአሜሪካ ጫና አኳያ 30 ቢሊዮን ሜትር ኪዩብ ውሃ ለመልቀቅ ብትስማማም አሜሪካ ግን የታዛቢነት ሚናዋን ወደ ጎን በመተው ትዕዛዝ መስጠት በመጀመር ኢትዮጵያ ለግብጽ 34 ቢሊዮን ሜትር ኪዩብ ውሃ እንድትለቅ ተጽዕኖ አሳድራለች። ግብጽ ግን 40 ቢሊዮን ሜትር ኪዩብ ውሃ ያለምንም ቅድመ ሁኔታ ካልተሰጠኝ አሻፈረኝ በማለቷ ከኢትዮጵያ ወገን የነበሩት እንደ አቶ ገዱ አንዳርጋቸውና ዶክተር ስለሺ በቀለ ያሉ ቁርጠኛ መሪዎች በጠቅላይ ሚኒስቴሩ ትዕዛዝ ጥቅማችንን አሳልፈን አንሰጥም በማለት ድርድሩን አቋርጠው ወደ ሀገር እንዲመለሱ መደረጉ ይታወሳል። የአሜሪካን የኮሎራዶ ወንዝ 10% ስምምነት መነሻ አድርገን ብናሰላው እንኳን ለግብጽ ሊደርሳት የሚችለው ከ6 እስከ 8 ቢሊዮን ሜትር ኪዩብ ውሃ ብቻ በሆነ ነበር። ነገር ግን ካይሮ በአማካኝ ከ60% በላይ የሚሆነውን የአባይ ወንዝ ፍሰት ለብቻዋ ለመውሰድ የምታደርገው ጥረት ፍጹም ኢፍትሃዊና ተቀባይነት የሌለው ነው። ግብጽ የአባይን ውሃ በነፃ የመውሰድ ታሪካዊ መብት አለኝ ካለች ለምን ከስዊዝ ካናል የንግድ መስመር ለኢትዮጵያ ድርሻ አትሰጥም የሚለው ጥያቄ የካይሮን ስግብግብነት በግልጽ ያሳያል። ይሁን እንጂ ይህ ሁሉ በደልና ጫና በሀገራችን ላይ ሊደቀን የቻለው በራሳችን ደካማ የውስጥ ፖለቲካና የፖለቲካ ተዋናዮች ቀሽም አስተሳሰብ ምክንያት መሆኑ ሊሰመርበት ይገባል። በየመንደሩና በየዘሩ ተከፋፍለን ስንገዳደልና ስንባላ የተፈጥሮ ሀብታችንንና ሉዓላዊ መብታችንን ለማስከበር የሚያስችል ዲፕሎማሲያዊ ብልሃትና አገራዊ አቅም እያጣን መጥተናል። ይህ በሀገራችን ላይ እየተሰነዘረ ያለው የውጭ ጫና እንደ ሀገር እንድንነቃቃና የውስጥ ችግሮቻችንን በውይይት እንድንፈታ ሊያደርገን ይገባል። የጥንት አባቶቻችን በታሪካዊ የአድዋ ጦርነት ወቅት ወራሪውን የጣሊያን ጦር በዓለም ፊት ድል የነሱት የነበራቸውን ልዩነቶች በሙሉ ወደ ጎን በመተው በሀገራዊ ሉዓላዊነት ጉዳይ በአንድነት በመቆማቸው ብቻ ነው። እኛም የነዚያ ጀግኖች አባቶቻችን ልጆች እንደመሆናችን መጠን የውስጥ ፖለቲካዊ ልዩነቶቻችን ሳይገድቡን በሀገራዊ ህልውናና በአባይ ጉዳይ ላይ በአንድ ድምጽ መቆም ግድ ይለናል። ካልሆነ ግን ደሃና አንድነት የሌለን እርስ በእርስ የምንባላ በመሆናችን ብቻ መብታችን በዓለም አደባባይ መረገጡና ጥቅማችን መዘረፉ የማይቀር ሀቅ ነው።
በአፋር ክልል በጭፍራና በሚሌ ከተሞች መካከል ባለው ወሳኝ የትራንስፖርት መስመር ላይ በተደጋጋሚ የሚፈጸመው የሽፍቶች ጥቃትና የዝርፊያ ወንጀል በአሽከርካሪዎችና በንግድ ማህበረሰቡ ላይ ከፍተኛ ስጋትና እንግልት መፍጠሩን ቀጥሏል። ይህ በየዕለቱ የሚሰማው የጸጥታ መደፍረስ ተራው ዜጋ ትርጉም በሌላቸው የፖለቲካ ቀውሶችና የጸጥታ መላላት ምክንያት እየከፈለ ያለውን መራር ዋጋ ማሳያ ተደርጎ እየተወሰደም ይገኛል። ዛሬ ሰኔ 11 2018 ከጠዋቱ 1 ሰዓት ከ30 ደቂቃ ላይ የተሰነዘረው አዲስ ጥቃትም በአካባቢው ያለውን የህግ የበላይነት መጓደልና የመንግስት መዋቅር ድክመትን ይበልጥ ያጋለጠ ሆኗል። በዛሬው ዕለት ጠዋት በተፈጸመው የታጣቂዎች ጥቃት በጥቃቅን መሳሪያዎችና በድንጋይ ጭምር በተከፈተ ጥቃት በአራት አሽከርካሪዎች ላይ ከባድ የአካል ጉዳት መድረሱ ታውቋል። ከዚህም ባሻገር በርካታ አሽከርካሪዎችና ተጓዦች ንብረታቸውንና ገንዘባቸውን በታጣቂዎች መዘረፋቸውም ተረጋግጧል። በአሁኑ ወቅት በአካባቢው የሚንቀሳቀሱ አሽከርካሪዎች እንደሚናገሩት ከሆነ በአፋር ዋና ዋና መንገዶች ላይ በየቀኑ በሚባል ደረጃ መኪኖችን በኃይል የማስቆም ንብረትን የማውደምና በአሽከርካሪዎች ላይ ከባድ የአካል ጉዳት ማድረስ የወንጀል ልማድ እየሆነ መጥቷል። ይህ ሁኔታ የሀገሪቱ የኢኮኖሚ የጀርባ አጥንት በሆነው የጭነትና የህዝብ ትራንስፖርት ተሽከርካሪዎች ላይ ትልቅ ስጋትን የደቀነ ሲሆን ብዙዎች በህይወታቸውና በንብረታቸው ላይ በመቆመር ለመንቀሳቀስ መገደዳቸውን በምሬት ይገልጻሉ። ይህ የጸጥታ ቀውስ ለአሽከርካሪዎች ብቻ የሚተርፍ ሳይሆን መላው የኢትዮጵያ ህዝብ ለሚከፍለው የኑሮ ውድነትና የኢኮኖሚ ኪሳራ ቀጥተኛ ምክንያት እየሆነም ይገኛል። አላስፈላጊና ትርጉም የለሽ በሆኑ የፖለቲካ ሽኩቻዎችና የስልጣን ፍላጎቶች ሳቢያ የመንግስት የጸጥታ መዋቅር ትኩረት በመዘናጋቱ ተራ ወንበዴዎችና ሽፍቶች በዋና ብሔራዊ መንገዶች ላይ እንደ ልባቸው እንዲፈነጩ እድል ሰጥቷቸዋል። እያንዳንዱ የተዘረፈ መኪና፣ እያንዳንዱ የዘገየ የሸቀጥ አቅርቦትና እያንዳንዱ የተጎዳ አሽከርካሪ በዋጋ ግሽበት ለሚጠበሰው ተራ ዜጋ ተጨማሪ ሸክም ነው። ዜጎች በሰላም ወጥተው መግባት ባልቻሉበት የሀገር ውስጥ የንግድ ፍሰት በሽፍቶች እገታ ስር በወደቀበት በዚህ አስከፊ ወቅት የፖለቲካ ልሂቃኑ የሚያደርጉት ንትርክ ፍጹም ዋጋ ቢስና የህዝብን የዕለት ተዕለት ስቃይ ችላ ያለ መሆኑን በግልጽ ያሳያል። ጉዳዩን በተመለከተ ለአሽከርካሪዎችና ለአካባቢው ማህበረሰብ ትልቅ ቁጭት የሆነው የጸጥታ ተቋማቱ ምላሽ ማጣት ነው። ይህንን የዝርፊያና የጥቃት ወንጀል በተደጋጋሚ ለሚመለከታቸው የመንግስት አካላት በተለይም ለክልሉና ለዞኑ ፖሊስ ኮሚሽኖች ቢቀርቡም እስካሁን ድረስ ዘላቂ መፍትሄ ሊሰጥበት አልቻለም። ይልቁንም የክልሉ ፖሊስ ኮሚሽን በዋናው የህግ ማስከበርና የዜጎችን ደህንነት የመጠበቅ ኃላፊነቱ ላይ ከማተኮር ይልቅ እንደ ቲክቶክ ባሉ ማህበራዊ ሚዲያዎች ላይ ለገጽታ ግንባታ የሚሮጥ ይመስላል የሚሉ ጠንካራ ትችቶች ከአሽከርካሪዎችና ከታዛቢዎች እየቀረቡበት ይገኛል። ፖሊስ ከነዚህ የዲጂታል ገጽታ ግንባታ ሩጫዎች ወጥቶ ትክክለኛውን ህግ የማስከበር ስራ በመስራት መንገዱን ከሽፍቶች ነፃ የማድረግ ኃላፊነቱን እንዲወጣ ከፍተኛ ግፊት ሊደረግበት ይገባል። የጭፍራ ሚሌ መንገድ ሰላምና ደህንነት መረጋገጥ ለአፋር ክልል ብቻ ሳይሆን ለመላው የሀገሪቱ የንግድና የትራንስፖርት እንቅስቃሴ ወሳኝ ምሰሶ ነው። ስለሆነም የሚመለከታቸው የፌዴራልና የክልል የጸጥታ አካላት ከየስሙላ መግለጫዎችና ከማህበራዊ ሚዲያ ቪዲዮዎች ባለፈ በመሬት ላይ ያለውን የጸጥታ እውነታ የሚቀይር ጠንካራ እርምጃ መውሰድ አለባቸው። ዜጎች በትርጉም አልባ የፖለቲካ ውዝግቦች ሳቢያ የሚከፍሉት የህይወትና የንብረት ዋጋ በአስቸኳይ ማክተም አለበት። መንግስት ቀዳሚና ዋነኛ ኃላፊነቱን የህግ የበላይነትን ማረጋገጥና የዜጎችን በነጻነት የመንቀሳቀስ መብት ማስከበር መሆኑን ተገንዝቦ በአፋጣኝ ወደ ተግባር መግባት ይኖርበታል። በአሜሪካና በኢራን መካከል የተደረሰው 14 ነጥቦችን የያዘው ታሪካዊ የመጀመሪያ ደረጃ የሰላም ስምምነት ረቂቅ ሰነድ ይፋ ሆኗል። በፈረንሳይ ቫርሳይ ቤተ መንግስት በተካሄደ የቡድን 7 ጉባኤ ላይ ፕሬዝዳንት ዶናልድ ትራምፕ እና የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በኤሌክትሮኒክስ መንገድ የፈረሙት ይህ ሰነድ የኢስላማባድ የመግባቢያ ስምምነት በሚል ስያሜ የቀረበ ሲሆን ባለፈው የካቲት ወር የጀመረውን ወታደራዊ ግጭት ለማስቆምና የሆርሙዝ ሰርጥ በመዘጋቱ የተከተለውን የዓለም አቀፍ ኢኮኖሚ ቀውስ ለማርገብ ያለመ ነው። በዚሁ ረቂቅ ሰነድ መሰረት ሁለቱ ተፋላሚ ሀገራትና አጋሮቻቸው በሊባኖስም ሆነ በሌሎች ግንባሮች ላይ የሚያደርጓቸውን ወታደራዊ ጥቃቶች በአስቸኳይና በቋሚነት ለማቆም፣ ዳግም ጥቃት ላለመሰንዘር እንዲሁም የሊባኖስን ሉዓላዊነት ለማክበር የሚያስችል ስምምነት ተፈራርመዋል። ስምምነቱ ሁለቱ ሀገራት እርስ በእርሳቸው የሌላኛው ወገን ሉዓላዊነትና የግዛት አንድነት እንዲያከብሩ እንዲሁም በውስጥ ጉዳዮች ጣልቃ ከመግባት እንዲቆጠቡ ያስገድዳቸዋል። ሁለቱም ወገኖች በጋራ ስምምነቱ ሊራዘም በሚችል
ቢበዛ በ60 ቀናት ውስጥ ለመደራደር እንዲሁም የመጨረሻ ስምምነት ለማሳካት ያላቸውን ቁርጠኝነት ገልጸዋል። እስከዚያው ድረስ ግን ነባራዊ ሁኔታዎችን ጠብቆ ለመቆየት የተስማሙ ሲሆን በዚህም ኢራን የኒውክሌር ፕሮግራሟ አሁን ባለበት የምታቆይ ሲሆን አሜሪካ ደግሞ አዲስ ማዕቀቦችን ላለመጣልና በቀጠናው ተጨማሪ ጦር ላለማሰማራት ተስማምታለች። ሌላው የስምምነቱ እጅግ ወሳኝ አካል የባህር ላይ እንቅስቃሴዎችን የሚመለከት ሲሆን ዋሽንግተን ስምምነቱ በተፈረመ በ60 ቀናት ውስጥ በኢራን ላይ የጣለችውን የባህር ላይ ከበባ ሙሉ በሙሉ ለማንሳት ቃል ገብታለች። የመጨረሻ ስምምነት ላይ ሲደረስም አሜሪካ ጦሯን ከኢራን አቅራቢያ ለማስወጣት ተስማምታለች። በምላሹም ኢራን ለንግድ መርከቦች ለ60 ቀናት የሚቆይ ነፃና ደህንነቱ የተጠበቀ የባህር ላይ ጉዞ በማመቻቸት በባህር ላይ የተጠመዱ ፈንጂዎችን በ30 ቀናት ውስጥ ለማስወገድ ተስማምታለች። ከዚህም በላይ ቴህራን ስለ ሆርሙዝ ሰርጥ ወደፊት አስተዳደር ከኦማን እና ከአጎራባች ሀገራት ጋራ በጋራ እንደምትመክር በሰነዱ ላይ ሰፍሯል። ማዕቀቦችን በተመለከተ አሜሪካ የተባበሩት መንግስታት ድርጅትንና የራሷን ማዕቀቦች ጨምሮ ሁሉንም አይነት እገዳዎች በጊዜ ሰሌዳው መሰረት ለማንሳት ቃል ስትገባ ሁለቱም ሀገራት ይህንን ጉዳይ በድርድሩ ቅድሚያ ሰጥተው ለመፍታት ተስማምተዋል። አሜሪካ ማዕቀቦቹን ሙሉ በሙሉ እስኪነሱ ድረስ ለኢራን የነዳጅ ምርቶች ኤክስፖርት እንዲሁም ለተያያዥ የባንክና የኢንሹራንስ እንዲሁም የትራንስፖርት አገልግሎቶች ከቅጣት ነፃ የሚያደርጉ ፍቃዶችን ለመስጠት ቃል ገብታለች። የሀገሪቱ መልሶ ግንባታን ለመደገፍ አሜሪካ ከቀጠናው አጋሮቿ ጋራ በመሆን ለኢራን መልሶ ግንባታና የኢኮኖሚ ልማት የሚውል የ300 ቢሊዮን ዶላር ፈንድ ለማዘጋጀትና አስፈላጊ የሆኑ የፋይናንስ ፈንዶችን በመስጠት አተገባበሩ በ60 ቀናት ውስጥ ለማጠናቀቅ ቃል ገብታለች። ከዚህ ጋር ተያይዞም የታገዱ የኢራን ንብረቶችና ገንዘቦች ሙሉ በሙሉ ተለቀው በኢራን ማዕከላዊ ባንክ አማካኝነት ለተፈለገው አገልግሎት እንዲውሉ አስፈላጊውን ፍቃድ ሁሉ ለመስጠት ተስማምታለች። በኒውክሌር መርሃ ግብር ዙሪያ ደግሞ ኢራን የኒውክሌር መሳሪያ ላለማምረት በድጋሚ ያረጋገጠች ሲሆን ሁለቱ አገራት የተከማቸው የበለጸገ ዩራኒየም በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቁጥጥር ስር ለማቅለጥና ለወደፊት የኢራን የኒውክሌር የማበልጸግ ፍላጎቶች ዙሪያ በጋራ ለመወያየት ተስማምተዋል። ይህንን ስምምነት በአግባቡ ለመከታተልና የጋራ አስፈጻሚ አካል የሚያቋቁሙ ሲሆን የመጨረሻው ስምምነት አስገዳጅ በሆነ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ እንደሚጸድቅም ተመላክቷል። ከዚህ ታላቅ የፖለቲካ ስምምነት ጎን ለጎን ሁለቱ ሀገራት የሚያደርጉት የሁለትዮሽ ድርድር የመጨረሻ ውሳኔ ላይ ከደረሰ ኢራን ከአሜሪካ ቦይንግ ኩባንያ ከ100 በላይ ዘመናዊ የመንገደኞች አውሮፕላንን ለመግዛት ማቀዷ ተገልጧል። ይህ ግዙፍ የንግድ ስምምነት በትግበራ ሊተረጎም የሚችለው በሁለቱ አገራት መካከል የሚደረገው የፖለቲካና የኢኮኖሚ ውይይት ሙሉ በሙሉ ስምምነት ላይ ሲደረስ ብቻ ነው። ይሁን እንጂ ስምምነቱ ሙሉ በሙሉ አስተማማኝ ነው ማለት እንዳልሆነ የገለጹት ፕሬዝዳንት ዶናልድ ትራምፕ ኢራን የተደረሱ የጋራ መግባቢያዎችን የማታከብርና መልካም ባህሪ የማታሳይ ከሆነ ዩናይትድ ስቴትስ በሀገሪቱ ላይ ዳግም ወታደራዊ ጥቃት ለመሰንዘርና ቦምብ ለመጣል እንደምትገደድ በጥብቅ አስጠንቅቀዋል። ዓለም አቀፍ የዜና ማሰራጫዎች ይህ ስምምነት በቀጠናው ለረጅም ጊዜ የቆየውን ጦርነት ለማስቆም ትልቅ ተስፋ የፈነጠቀ ቢሆንም በውስብስብነቱ ምክንያት ለቀጣይ ድርድሮች ከፍተኛ ጥንቃቄ እንደሚያስፈልግ በመግለጽ ላይ ይገኛሉ። ውድ አድማጭ ተመልካቾቻችን ለዛሬ ሰነዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።